መቀጠል እንችላለን። ሁላችሁም ታብታብ አድርጉ። ባረከላሁ ፊኩም። ያው ሪፖርት ምናምን ስለማይቀር በደምብ ታብታብ ታደርጋላችሁ። እና ደግሞ ሳልነግራችሁ የቀረሁት ነገር ወሳኝ ቪዲዮ ያለሁኝ የአጭበርባሪ ዲያቆን ላይ ማለት ነውና እሱ ቪዲዮ ስለቅ ሪፖርት እያደረጉ ያጠፉብኝ ላሳያችሁ እንዳምቁ ሞባይል የለም ብቻ ግን ሪፖርት እያደረጉ ያጠፉብኝ ያሉት ሐሳብ ይገብቷችኋል። አሁን ምሳሌ ባለፈው የሰራሁት ቪዲዮ ኦልሞስት ወደ 15000 ላይክ አለው 15000 ሰው ላይክ አለው ከ100000 በላይ ሰው አይቶታል። እና ወደ 20000 ሊገባ ሲል ሪፖርት አድርገው አጠፉት ከቲክቶክ ጠፍቷል። እና ሪፖርት እያደረጉ ስለሆነ ባካችሁ በደንብ ኮፒ ሊንክ በደንብ ኮሜንት ጻፉ። ኮሜንት መጻፍ ጥቅም ሳይሆን ቢያንስ ዝም ብላችሁ ኮሜንት ወይም አልቅስ ወይም ሳቁ ኮሜንት ላይ ማለት ነው። እንደዛ ነገር አድርጉ። ቀጥታ ወደ ፕሮግራማችን اللهم لا سهل الا ما جعلته سهلا اللهم سهل امورنا الحمد لله والصلاه والسلام على رسول الله። ቀጥታ ወደ ፕሮግራማችን ማለት ነው። አቤል ሰላም ብያለሁ። አቤል ሰላም ይሰማል። ሰላሙን አለመን ተቢያል ሁዳ ወገናችን እንዴት ነህ? አለ አልሐምዱሊላህ። ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ከኦርቶዶክስ ነኝ። ገና እንኳን በእናንተ ምክንያት እምነት አልባ ሆኛለሁ። ኦኬ ኦርቶዶክስ ነበር፣ አሁን ግን እምነት አልባ ሆነሃል? አዎ በእናንተ ጥያቄ ማለት የእናንተን እያየሁ ግን ደግሞ የእናንተም ያልተመለሰን ጥያቄ አለ። ደስ ይለኛል ወንድሜ፣ አታስብ። ዋናው ክርስትና ላይ አሁን ማውራት አልፈለክ ክርስትናውን አላወራህም፣ ችግር የለውም። ግን ያው ጥያቄዎች አሉ መጽሐፍ ቅዱስ ላይ በቃ ለጎን እናቆማቸውና እስልምና ጥያቄን ጠይቀኝ። ያልተመለሰን ነገር ሙስሊሞች መልሳለን ኢንሻአላህ። ጥያቄውን ባላ ፈቃድ ሁሉንም እንመልስልሃለን። ቀጥል። ጀነት ውስጥ ለመግባት ብር ያስፈልጋል እያለ አንድ ኡስታዝ ሰምቻለሁ። ሙሉ ቪዲዮ እንኳን ሰማሁትም። ጀነት ውስጥ ለመግባት ብር ያስፈልጋል እያለ ነበርና ምን ማለት ፈልገው ነው? ጥሩ ጥያቄ። አሁን እንደመሰለ ቪዲዮ ይቆርጡና ምን ያደርጋሉ ያቀርቡልህና ብር ተብሏል እያሉ ሰምቻለሁኝ እኔ። ግን ይገርምሃል ሙሉ ቪዲዮውን ብታየው እዛው ላይ መልሰዋለህ። ሐሳቡን ብቻ ልንገርህ። በእስልምናችን ኢንፋቅ የሚባል ነገር አለ፣ ሰደቃ የሚባል ነገር አለ። ኦኬ አንድ ሀብታም ብር ካለው ሰደቃ ማድረግ አለበት። ሰደቃ በማድረጉ ምን አገኘ? አጅር አገኘ፣ ኃጢአቱ ይቅር ተባለለት። ኦኬ ሰደቃ ምንድነው ስንል ለድሃዎች መርዳት፣ ድሃዎችን ማብላት፣ ለተቸገሩ ቤት መስራት፣ የአላህን ቤት መገንባት፣ ቁርአን መግዛት፣ ቁርአን መስታያ፣ እነዚህ ሰደቃ ይባላሉ። ስለዚህ አንድ ሰው ሰደቃ የሚያደርግ ከሆነ ምን አገኘ? ጀነት አገኘ ማለት ነው። ስለዚህ በተዘዋዋሪ አንድ ሰው ብር ሲሰጥ ምን አገኘ? በብሩ ጀነትን አገኘ ማለት ነው። ለምን? እንደዚህ ጥሩ ስራዎችን መስራት፣ የተራቡትን ማብላት፣ ይሄ ምንድነው? አጅር የሚያስገኝ ነገር ስለሆነ ማለት ነው። እንዲሁም አንድ ድሃ ካለ ለምሳሌ በድሃነቱ የሚጾም ከሆነ የሚሰብር ከሆነ ያኛው ሰው ጀነት ይገባል። ጀነት የገባው በምንድነው? ድሃ ሆኖ ተርቦ እያለ ራሱ አለማመፁ፣ አለመካዱ፣ በአላህ መንገድ መጽናቱ ራሱ ምን አስባለው? ጀነት አስገባው። ስለዚህ ድህነቱ ራሱ ምን ሆነው? ለሱ ጀነት መግቢያ ሆነው። ለምን? ታገሰ፣ ድሃ ሆኖ ታግሷል። እንዲሁም አንድ ሀብታም ደግሞ ሀብታም ሆኖ ሰደቃ የሚያደርግ ከሆነ ጀነት ይገባል። በእስልምናችን ምን አስተምራለ መሰለ? ሁሉም ሰው ግዴታ አለበት። ሀብታም ግዴታ አለበት፣ እንዲሁም ደግሞ ድሃዎችም ግዴታ አለባቸው። ይገርምሃል ድሃዎች መጡ ወደ ነቢያችን ምን አሉ? ሰበቁን አልአግኒያ አሉ። ነቢያችን ሆይ፣ ነቢዩ የአላህ መልእክተኛ ሆይ ሀብታሞቹ እኮ በለጡን፣ ማለትም ሀብታሞቹ ሰደቃ እያደረጉ ምጽዋት እየሰጡ እኛን በለጡን፣ ገነት ገቡ አሏቸው። ነቢዩ ምን አሉ ቀጥሎ? አይ አይደለም አሉ፣ እናንተም እኮ በእያንዳንዱ በምታደርጉት ነገር ላይ አጅር አለላችሁ፣ ጀነት ትገባላችሁ አሉ። ምሳሌ አንድ ሰው ሚስቱን ሲያጎርሳት በሚያጎርሳት ነገር ላይ ራሱ አጅር አለበት። ከሚስቱ ጋር ሲተኛ ራሱ በሐላል መንገድ አላህ በፈቀደው መንገድ ማድረጉ ራሱ አጅር ያስገኛል። ስለዚህ እናንተም ራሱ ታገኛላችሁ ብሎ አስተማራችሁ። ስለዚህ አንድ ሀብታም ካለ አላህ ሀብታም ስላደረገው በገንዘቡ ለድሃ መስጠት አለበት ማለት ነው። እንዲሁም አንድ ሰው ድሃ ከሆነ አላህ ድሃ ስላደረገው በድህነቱ ማድረግ አለበት መታገስና እንዲሁም ደግሞ መበርታትም አለበት። መታገሱ ራሱ የጀነትን ያስገኘዋል ነው ፖይንቱ። ግልጽ ነው አቤል? ይሄ ነው ፖይንቱ። እሺ ተመልሶልሃል? አዎ ቀጥል። ሌላው ጥያቄ ደግሞ ገነት ውስጥ ስሜት አለ? ገነት ውስጥ ይርብሃል እንዴ? ገነት ውስጥ የሴክስ ስሜት ይሰማሃል እንዴ? እናንተ ገነት ረሃብ የለም እና እንዴት ነው ገነት ውስጥ ሴቶች ጉጥ ያለጦች ሴቶች ያላቸው ምናምን የሚለው? ኦኬ ጥሩ ጥያቄ። እሺ አልሐምዱሊላህ ወከፋ። መጀመሪያ እኛ ሰው እንደመሆናችን ሴክሹዋሊ ሚስት ጋር መተኛት፣ መብላት፣ መጠጣት ባህሪያችን ነው። ይሄ አላህ ሰጠን ባህሪ፣ ስንፈጠር ራሱ ባህሪያችን ነው። ኦኬ ስለዚህ አንድ ሰው ምድር ላይ አላህን አምልኮ ወደ ቀጣዩ ዓለም ሲዘዋወር
ጀነት የሚገባ ከሆነ ጀነት የሚገባው በሰውነቱ ነው። የሚቀየር ነገር የለውም። ኦልሬዲ ሰው ነው፣ መልአክ አይሆንም። ሰው ነው። ሰው ሆኖ ሲገባ ስሜት፣ ፍላጎት አለው። ስለዚህ ሙስሊሞች ምን ይላል? አንድ ሰው ጀነት ከገባ አላህ ጸጋዎችን ይሰጠዋል አለ። ለዛ ነው ቁርአን ላይ ሱረቱ ተውባ አላህ ምን አለ? ይበሽሩሁም ረቡሁም አለ አላህ አለ ከእርሱ በሆነ እዝነትና ውዳሴ በገነቱ ለእነርሱ በውስጧ የማያቋርጥ መጣቀሚያ ያለባት ስትሆን ያበስራቸው። ስለዚህ ጀነት ውስጥ በጣም ብዙ ጸጋዎች አሉ። ጸጋዎቹ ወይም ደግሞ መጣቀሚያዎቹ ምንድን ናቸው ስንል አንደኛው አምላክን ማየት፣ አምላክን ማምለክ፣ በደስታ መኖር። ይሄ መንፈሳዊ ጸጋ ይባላል። ስለዚህ አንድ ሰው ልባዊ ውስጣዊ ደስታ ያገኛል። ውስጣዊ ደስታ በምን ያገኛል? አምላኩን በማምለኩ፣ አላህን በማወደሱ፣ አምላክን እያመሰገነ በመኖሩ፣ አምላኩን ማየቱ መንፈሳዊ ጸጋው ነው። ሰው እንደመሆኑ ደግሞ ጀነት ሲገባ በሰውነቱ ጀነት እንደሚገባ ሁሉ ደግሞ ስሜት አለው። ማለትም ሚስት ጋር መተኛት ያምረዋል፣ መብላት ያምረዋል፣ መጠጣት ያምረዋል። ስለዚህ ይበላል፣ ይጠጣል። ከሱም አልፎ ደግሞ ሚስቶችም ደግሞ ይኖሩታል። ከዛ ነው ቁርአን አላህ ምን አለ? በጀነት ውስጥ ወአንሃሩ ሚን ለበን ከወተት የሆነ ወንዝ አለ። አእምሮ ያላሰበው ጭራሹን በወላ ኸጠር አላ ቀሊል በሸር በሰው አእምሮ ያላሰበው አላህ ትልቅ ጸጋ አዘጋጅቷል ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አላህ ለኛ እኛ ከምናስበው በላይ እጥፍ የሚሆን ጸጋ አዘጋጅቷል። ምሳሌ ወተት ቢባልም እንደኛ ወተት አይደለም። በጣም የሚጣፍጥ ነፍስን የሚያስደስት ነገር አዘጋጅቷል። ያን የሚያገኘው ደግሞ አማኝና አማኝ ብቻ ነው። ስለዚህ አዎ ስጋዊ ጸጋዎችም አሉ፣ መብላት መጠጣት አለ። ግን አንድ ሰው የሚበላው ስለ ራቡ አይደለም። ረሃብ የሚባል ነገር ጀነት ላይ ይቀራል። ለምን? ሁሉም ነገር ካለ የሚበላ ካለ ረሃብ ጭራሽ ሆኖ ሊኖር አይችልም። ግን ስሜት ደግሞ እንደታበቀው ሚስት ጋር መተኛት እንዲሁም ማግባት አለ በጀነት። ለምን? ሰው ስለሆነ ማለት ነው። ግልጽ ነው። የምታገባቸው ሴቶች አዲስ ፍጥረት ናቸው ወይስ የነበሩ ናቸው? ሁረል አይን ይባላሉ። አዲስ ፍጥረት ናቸው። አላህ ሱብሃነሁ ወተዓላ ከብርሃን ሳይ የፈጠራቸው እንዲሁ በጣም ቆንጆ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም እንዳም ሐዲስ ላይ ምን አሉ? የሁረል አይን ራሱ የሁረል አይን የምትለብሰው አንዲት እንትና ራሱ በጣም ታባራጭ አቅል አበቃ በጣም ከምናስበው በላይ እንደሆነ ገልጸው። ስለዚህ በጣም የተዋቡ ቆንጆ የሆኑ ሴቶች አላህ አዘጋጅቷል። ሁረል አይን ይባላሉ እነሱ ደግሞ። ቅሬታ ካለ ይሄ ያልገባኝም በላይ። ኦኬ። ስለዚህ ላጠቃልልህና ከፈለክ በክርስትና ጋብቻ እንዳለ ምናምን አነሳልሃለሁ። ፈቃደኛ ካልሆንክ ወደ ቀጣይ እናልፋለን ማለት ነው። ስለዚህ ፖይንቱን መሰለህ አቤል ስናጠቃለው በጀነት እኛ ሙስሊሞች ጀነት ስንገባ የምናምነው ምንድነው? ሰው ሆነን እንደምንገባ ነው የምናስበው። መልአክ አንሆንም። በክርስትና አይ ቲንክ አንዳንድ ሰዎች መልአክ ይላሉ፣ አንዳንዶች ደግሞ መልአክ አንሆንም፣ ግን ደግሞ መንግስተ ሰማይ ስንገባ በቃ አምላክን ማምለክ ነው ይላሉ። ኦኬ። ግን በእስልምናችን አንድ ወንድ ወይም አንዲት ሴት በአላህ የሚያምኑ ከሆኑ አላህ ለነሱ ሁሉን ነገር አዘጋጅቶላቸዋል። ከአእምሯቸው በላይ ጸጋ አዘጋጅቶላቸዋል። ጸጋ ሲባል ደግሞ ቅድም ገልጬልሃለሁ፣ ስጋዊና መንፈሳዊ። መንፈሳዊ ምንድነው? አምላክን ማምለክ፣ አምላክን ማየት፣ ይሄ መንፈሳዊ። ስጋዊ ደግሞ ማግባት፣ መብላት፣ መጠጣት። ስለዚህ አላህ ሱብሃነሁ ወተዓላ ለሴቶችም ለወንዶች ለሁለቱም አዘጋጅቶላቸዋል። ለምን? ስሜት ስላለ ማለት ነው። ኦኬ። ያው ሰው ነን ምድር ላይ። አንድ ሰው ምድር ላይ ሚስቱ ጋር ሲጠንቀቅ የተዘጋጀ ጸጋ አለ። ስለዚህ አንድ ሰው ካገባ በኋላ ሊያስቅም ሊገርምም አይገባም። ለምን? ኦልሬዲ ሰው ነን። ይሄ ደግሞ ማንነታችን ነው። ልንቀይረው ልንተው የማንችለው የኛ መገለጫችን ስሜታችን ማለት ነው። ሁሉም ሰው ስሜት ስላለው ግልጽ ይመስለኛል። ግን ዋናው መንፈሳዊ ጸጋ የሚለውን ውሰድልን። ግልጽ ነው ወንድሜ ወይ ያልገባህ? እሺ ግልጽ ከሆነ በክርስትና አንድ ሁለት ፖይንቶች ላንሳለህ። በክርስትና ምግብ እንዳለ ታውቃለህ? መጀመሪያ እሺ ምግብ አለ በክርስትና። ፍራፍሬዎች፣ እያንዳንዱ ፍራፍሬ ገነት ውስጥ አሉ። ክርስቲያኖች አይ እኛ እኮ ጀነት ስንገባ መንግስተ ሰማይ ስንገባ የለም ምግብ ምናምን የለም በቃ ይላሉ። ግን መጽሐፍ ቅዱስ ሲከፈት ውሸቱን እናገኘዋለን። ምሳሌ መጽሐፈ መቃቢያን ምዕራፍ 6 ቁጥር 9 ላይ እንደዚህ ይላል። ተመልከት። በቤቱ ዙሪያ መልኩና መዓዛው ልዩ የሆነ ጣፋጭ የገነት ፍሬ ተተክሏል። አያ ገነት ውስጥ የተተከለ ፍሬ አለ። በዚያ የወይንና የዘይት ቦታ አለ። የወይን ቦታ አለ፣ የዘይት ቦታ አለ። እሺ ፈጽሞ ያማረ ነው። የፍሬው መዓዛ የጣፈጠ ነው። ስጋዊ ሰው ወደ እርሱ ቢገባ ከመዓዛው ጣዕም የተነሳ ከደስታው ብዛት የተነሳ ነፍሱ ከስጋው በተለየች ነበረ። ስለዚህ ምን አለ? የወይን ፍሬና የዘይት ቦታ አለ። ይሄ ገነት ላይ በክርስትና ማለት ነው። እንቀጥል። እያንዳንዱ ፍራፍሬ አለ። መጽሐፈ ቀሌምንጦስ ምዕራፍ 11 ተመልከት። እግዚአብሔር የቅድስት ቤተክርስቲያን ልጆችን ሁሉ የእውነት ንስሐ እንዲገቡ አዘዘ። በሕይወት ዘመናቸው ከንስሐ እንዳይርቁ አዟል። ይህን ካደረጉ ከጌታችን ከኢየሱስ ጋር ሲደሰቱ ይኖራሉ።
ምድረገነት በአበቦች መዓዛ ተሸልማ የተባለው አበቦቹ እንደዚህ ዓለም አበቦች አይደሉም። የመዓዛቸው ጣዕም ከምድራዊ አበባ ሁሉ ልዩ ነው። የገነት ፍሬ ከማር ወለላ የበለጠ ጣዕም ያለው አለው። ይህን ለማግኘት የሚችሉት የቅድስት የቤተ ክርስቲያን ስርዓት የጠበቁ ናቸው አለ። ስለዚህ ምናለ ገነት ውስጥ በጣም የሚጣፍጥ ፍሬ አለ። ጣዕሙ ደግሞ ምንድነው? ከማር ወለላ የበለጠ ጣዕም አለው አለ። ስለዚህ በክርስትና ፍራፍሬዎች እያንዳንዱ ፍራፍሬ ደግሞ ከማር ይጣፍጣል ይላል። ይሄን ያዘው መጽሐፈ ቀሌምንጦስ ምዕራፍ 11 ነው። ይዛቸዋል ቁጥሮቹን። አሁን ደግሞ ከዚህ ደግሞ የበለጠ በገነት ውስጥ አንድ ሴትና አንድ ወንድ አልጋ ላይ ይተኛሉ። ያው ተኝተው የሚያደርጉት እንግዲህ አንተ ወቀው፣ ያው በግልጽ አይነገርም። እንደዚህ ያደረጉ ተብሎ አይወራም። ግን በገነት ክርስቲያኖች ገነት ላይ ገብተው ሚስታቸው ጋር ያንን ነገር ያደርጋሉ። ያኛውን ነገር ስል ያን ነገር ገብቷል። ያ ነገር ምን እንደሆነ ይሄን ደግሞ የተናገረው ጌታቸው ኢየሱስ ክርስቶስ ነው። በራእይ ማርያም ባየችው ራእይ ማለት ነው። እንደዚህ ይነበባል። ከቁጥር ስንት ላድርግልህ መሰለህ? ቆይ አይዋ ያቺ ቤት ማርያም ምን አየች? የሆነ ቤት አየችና ያቺ ቤት አለ ከፀሐይ ጨረቃ ይልቅ ታበራለች፣ በውስጧ ብርሃኑ የሚያንጸባርቅ የግምጃ ምንጣፍ አለ እና ተነጥፎበታል፣ የወርቅ የብርም አልጋ አለ አለ። በደንብ አዳምጠኝ። አልጋ አለ፣ የሆነ የተዘጋጀ አልጋ አለላቸው ማለት ነው። ይቺ ቦታ ለማን ትሆናለች ብዬ ልጄን ጠየቅኩት። ከዛ ኢየሱስ ምን አለ? እግዚአብሔር አንድ ያደረጋቸው ባልና ሚስት አይለያዩም፣ ባልና ሚስት አንድ አካል ናቸውና እንዳለ ወንድ በአንድ ሴት፣ ሴት በአንድ ወንድ ተጠብቀው ቢኖሩ በሞቱ ጊዜ ከዚህ ቦታ ያገቧቸዋል። ስለዚህ ባልና ሚስት ይገባሉ። አልጋ ያለበት አልጋ የተነጠ ቆንጆ አልጋ፣ ሰፊ አልጋ፣ በደንብ እንዲከባለሉ የተዘጋጀላቸው አልጋ እዛ ይገባሉ ማለት ነው። ለዘላለምም ደስ ብሏቸው ይኖራሉ አለኝ አለ። ደስ የተባሉ እዛ እንግዲህ በምን ደስታ እንደሚገኝ እናውቀዋለን፣ ይኖራሉ። ስለዚህ አልጋ ያለበት ቦታ ላይ ባልና ሚስት ገብተው ይተኛሉ። ያው የሚያደርጉትን እንግዲህ ለነሱ መተው ነው፣ የፈለጉትን ያልጉዛ ያ እና ይሄን ያዘው ነው። ወደ ቀጣይ ማለት ትችላለህ። እሺ በቃ ጥያቄ የለኝም። ኦኬ፣ እስልምና ላይ ምንም ጥያቄ የለህም አሁን? በቃ አላህ ሂዳያ ይስጥህ፣ በደንብ አንብብ። ያው እኛ ዓላማችን ድህነትን አገኝ ነው። ድህነት ደግሞ ባይዘው ከጀነት በፊት ከገሃነም መራቅ ይቀድማል። ኦኬ፣ አሁን አንተ በዚህ መንገድ ከቀጠልክ የገሃነምን የምትሆነው ለምን? የፈጠረህን አምላክ ክደኸዋልና ገሃነም ደግሞ ቀላል ነገር አይደለም። ስለዚህ ሁሉም ሰው መጀመሪያ ራሱን ከገሃነም መለጥ አለበትና አንተም አላህ ከገሃነም ያድን ዱዓ እናደርግልሃለን። ያው ግን መጀመሪያ አላህ እንዲያድን መጀመሪያ ልብህን ክፍት አድርገህ እውነትን መፈለግ አለብህ። እውነትን ፈልግ፣ መጽሐፍህን አንብብ፣ ቁርአንንም አንብብና ከዛ በኋላ ራስህ ወስን ማለት ነው። አላህ ሂዳያ ይስጥህ ወንድሜ ወገኔ። መጠየቅ ይቻላል? ቆይ ቤትዬ ግን አቤል ላሰናብተውና በቃ አቤል ተቀምጠህ ሚዩት አድርግና ወይም ጥያቄዎች ከተፈጠሩ በጠይቅ። እስከዛ ቤት ላስተናግዳል። እሺ ቤቲ ሰላም ብያለሁ። ሰላም ይምራል። እንትን አሁን ባወራከው ላይ ነው ጥያቄ። ታውቃለህ እኔ ተማሪ ነኝ፣ ሞጋች ምናምን አይደለሁ እና አይ ቲንክ አሁን ያወራው የኦርቶዶክሶች መጽሐፍ ቅዱስ ነው። ሁሉም የኦርቶዶክስ ነው። መጽሐፍ መቃቢያን፣ መጽሐፈ ቀሌምንጦስ፣ ራእየ ማርያም እና ስለዚህ ከፕሮቴስታንት መጽሐፍ አንጻር ስለ ገነት የተገለጸ ነገር አለ እዛ ገብተን የምናደርገው ነገር። የማቴዎስ ወንጌል ምዕራፍ 26 ቁጥር 29 ላይ አለ። ኦኬ፣ እሱን ለመጠየቅ ነበረ። በቃ ላሳይሽ። የማቴዎስ ወንጌል ምዕራፍ 26 ቁጥር 29 እንደዚህ ይላል። ኢየሱስ ምን አለ? ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም አላቸው። ኢየሱስ ለመጨረሻ ጊዜ ጠጣና ምን አላቸው? ከዚህ በኋላ የምጠጣው መቼ ነው? በአባቴ መንግስት ከዚህ ከወይን ፍሬ አዲሱን እስከምጠጣበት አለ። እስከዚያ ቀን ድረስ አልጠጣም አላቸው። ስለዚህ ኢየሱስ ለመጨረሻ ጊዜ ከጠጣ በኋላ ምናቸው? ከዚህ በኋላ የምጠጣው መንግስተ ሰማይ፣ መንግስት በእግዚአብሔር መንግስት አለ፣ በአባቴ መንግስት። ስለዚህ በአባቱ መንግስት ምን አለ? የሚጠጣ ነገር አለ ማለት ነው። አዲስ ወይን አለ። ያ እሺ፣ ይቻላል። አመሰግናለሁ። እሺ፣ እናመሰግናለን። ሌሎች ጥያቄዎች አሉሽ ቤቲ?
የለኝም። ልቀመጥና እንትን ጥያቄ ካለኝ ጠይቃል። ይመቸኛል። እንደዛ ኢንሻአላህ አቤልም ቤትም ተቀመጡና ጥያቄዎች ሲፈጠሩ ጠይቁ። ደስ ይለናል። እንደዛ ኢንሻአላህ። እሺ የማውቀውን እናገራለሁ። ሰላም ብያለሁ። እኛም ሰላም ብለናል። ሰላሙን አላመን ተቢዐል ሁዳ። እንዴት ነህ ወገኔ? አለን እግዚአብሔር ይመስገን። እሺ ጥያቄ አለህ? ልጠይቅህ? ጥያቄ ይኖረኛል። ጠይቀን፣ ደስ ይለናል። ፈቃደኛም ከሆንክ ደግሞ በኋላ ጠይቀሃለሁ። አይ እኔ እንኳን ለመጠየቅ ነው እንጂ ለመጠየቅ እንኳን አልገባውም። ለመጠየቅ ነው ሀሳብ። በቃ ጠይቅ፣ ችግር የለውም ጠይቅ። እኔም ብላ አሁን ይህን ሁሉ ነገር እውነት ነው ብለን ከማውራታችን በፊት ከነቢዩ መሐመድ በፊት እንደው እስልምና የሚባል ነገር መረጃ ካለ እንደው እሱን ነገር እንድታካፍል ነበር የገባሁት። ኦኬ ጥሩ ጥያቄ። ያ ብዙ ጊዜ መልሰናል ኢንሻአላህ፣ ግን ቃል በቃል ኮንቨርሴሽን እናድርገውና ልመልስልህ። መጀመሪያ እኛ ሙስሊሞች የምንመራበት መጽሐፍ ቁርአን ይባላል። ቁርአን የአምላካችን ቃል ነው። ስለዚህ አምላካችን ቁርአን ላይ ምን አለ? ሱረቱል በቀራ ቁጥር 31 ላይ ኢዝ ቃለ ለሁ ረቡሁ አስሊም አለ። ጌታው ለአብርሃም ምን አለው? ጌታውም ለእርሱ ታዘዝ ባለ ጊዜ መረጠው፣ ሙስሊም ሆነ አለው አላህ ለአብርሃም። ቃለ አስለምቱ ሊላሂ ረቢል ዓለሚን፣ ለዓለማት ጌታ ሙስሊም ሆኛለሁኝ አለ። ማን? አብርሃም። ስለዚህ አብርሃም ሙስሊም ነበረ። እንዲሁም ሱረቱል በቀራ አምላካችን ምን አለ? ማካነ ኢብራሂሙ የሁድይ ወላ ነስራኒ፣ ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛ መንገድ የተዘነበለ ሙስሊም ነበር። ስለዚህ አምላካችን ሙስሊም እንደሆነ ነግሮናል። ከአምላክ በላይ ደግሞ እውነት ተናጋሪ የለም። ቁርአን ላይ ምን አለ? ወመን አስደቁ ሚነላሂ ቂላ፣ ከአላህ በላይ እውነት ተናጋሪ የለም። ዘጋን። የማውቀው ልክ ነህ። አይ እሱ እንደሱ እንደሚል ልክ ነህ አውቃለሁ። ግን ምን መሰለህ ከቁርአን ውጭ በሌላ መጽሐፍት ላይ ማግኘት እንችላለን። እሱ ጥሩ ጥያቄ እመልስልሃለሁ። ከሱ በፊት ግን አንድ ምሳሌ አስቀምጥልህ፣ ፈቃደኛ ከሆንክ ማለት ነው። ካልሆንክ ይቀራል። እንዲገባህ ግን አንድ ምሳሌ ባስቀምጥልህ ደስ ይለኛል። ምሳሌውን መሰለህ ስለ አዳም ታሪክ የነገረህ ማን ነው? ለመጀመሪያ ጊዜ ምን አለ? ስለ አዳም ታሪክ ለመጀመሪያ ጊዜ የነገረህ ማን ነው? ስለ አዳም ታሪክ መጽሐፍ ነው የሚናገረው። ማን መጽሐፍ? ብዙ መጽሐፎች አሉ ስለሱ ስለ አዳም። ለመጀመሪያ ጊዜ የተናገረው መጽሐፍ ማን ነው? ማለት ለመጀመሪያ ጊዜ ላግዝህ እኔ ይቻላል። ዘፍጥረት ነው። ላግዝህ እኔ ለምሳሌ መጽሐፍ ለአዳም የሚናገረው መጽሐፍ ቅዱስ ላይ ዘፍጥረት ነው አይደለ? እሱማ ልክ ነህ። ለመጀመሪያው ዘፍጥረት ነው። እሺ አሁን ዘፍጥረትን የጻፈው ማን ነው? ዘፍጥረት። እሺ እኔም ጥያቄ ጠይቃለሁ። ዘፍጥረትን ሙሴን ቆይ እኔ እሱ ልክ ነው ሙሴ ነው የጻፈው። ግን ቁርአን ለምሳሌ የጻፈው አንዷን ክፍል ማን ነው የጻፈው ብለን ምዕራፏን ራሱ ማን ነው የጻፈው ማን እንደጻፈው አሁን አናውቅም። እኔም አሁን ለማየት ሞክሬያለሁ፣ ግን በጣም ግራ እያጋባኝ ነበር። ወደሱ ጥያቄም ይኸኛው ሳይመለስ ቁርአን ላይ ተባባይ ቁርአን ላይ መልስልሃው፣ ችግር የለም። ይሰማል አይደል? መጀመሪያ ክርስትና ነው። ይሰማል። ክርስትናን ጨርስና ከዛ ወደ ቁርአን እንመጣለን። አታስብ። ኔትወርክ ይዘዋል። ኔትወርክ ለማስተካከል እሺ አሁን ይሰማል አይደል? አዎ ይሰማል። እሺ አሁን ያነሳው ይሰማል። አይ እንደዚህ ለማለት ከባድ ነው የማውቀው። ሚውት አድርግና ኔትወርክ አስተካክል። እሺ በጣም ያስቸግራል። እስኪ አሁን ይሰማል? እኔ ጋር ይሰማል። ጥሩ ከተሰማ ልቀጥል። እሺ አሁን ያነሳው ፖይንት ወይም ሎጂክ ምንድን ነው? አምላካችን ስለ አብርሃም ከብዙ ሺህ ዓመት በፊት ነገረን፣ በኋላ ነገረን። ኦኬ ለምን? ትክክለኛው ታሪክ የሚያውቀው ስለሆነ፣ ትክክለኛ አምላክ ስለሆነ ማለት ነው። አሁን ይህን ካየን አንተ ግዴታ ከሱ በፊት መኖር አለበት፣ ከቁርአን በፊት መኖር አለበት ነው ሎጂክ። በዚህ ሎጂክ ከሄደን እግዚአብሔር ስለ አዳም የተናገረው እንደሱ ሳይሆን ኔትወርክ ነው ወይስ ያቋረጥከኝ? ሀሳቤን አዳምጠህ ትቀጥላለህ። እግዚአብሔር ስለ አዳም የነገረን ከብዙ ሺህ ዓመታት በኋላ ነው። ከብዙ ሺህ ዓመታት በኋላ ኦኬ። ከዛ በፊት ከሙሴ በፊት አልተናገረም ነበረ።
ታዲያ ከሙሴ በፊት አለመናገሩ እግዚአብሔርን ሐሰተኛ አድርገዋል እንዴ? አያደርገውም። ግን ኃያሉ አምላክ አዳምን የፈጠረው እግዚአብሔር ወይም በእናንተ እግዚአብሔር አዳምን የፈጠረው እግዚአብሔር ስለ አዳም ፍጥረት ከብዙ ሺህ ዓመት በኋላ ተናገረ። እንዲሁም አምላካችን አላሁ ሱብሓነሁ ወተዓላ ሙሴን የፈጠረው ነብዩ አብርሃምን ኢየሱስን የፈጠረው አምላክ ስለነሱ ታሪክ ቁርአን ላይ ነገረ። አያ ስለዚህ አንተ ይህን ጥያቄ ስጠይቅ ራሱ መጽሐፍ ቅዱስህን መመርመር አለብን። ለምን ስለ አዳም ታሪክ ከሙሴ በፊት አታገኝም፣ መጽሐፍ ቅዱስ ላይ አታገኝም። ስለዚህ እንደ እምነት ሰው ጠይቅ ልፈልግ። እኛ ሙስሊሞች ደግሞ የምንመራበት መጽሐፍ ቁርአን ነው። ይህን ካየን አሁን ደግሞ ከሌሎች መጽሐፍ ላሳይ። እዚህ ድረስ ግልጽ ነው? ግልጽ ነው። ግን በዛው ማነሳቸው ሀሳቦች ነበሩ። ለምሳሌ አሁን ለምሳሌ መጽሐፎችን ስንመለከት የመጽሐፉን ስንመለከት ምንድን ነው ከቁርአን ለምሳሌ በታሪክ አንጻር ለምሳሌ ከቁርአን ውጭ የሆኑ ለምሳሌ በታሪክ ለምሳሌ አንድ የሆነ ነገር ልክ ነው ከተባለ ያን ነገር በዛ በእግረ መንገዱ ልክ የሆነው መጽሐፍ እንዳለ ሆኖ ሌላም በታሪክ የሚጻፍለት ነገር አለ አይደል እንዴ? እኔም እሱን ለማለት ብዬ ነው። አሁን ከሱ ውጭ ከነቢዩ መሐመድ ውጭ አብርሃም የሚባል ሰው እንዳለ ከታሪክ ስጠኝ እስቲ። አብርሃም ምን አልከኝ? አዎ አብርሃም የሚባል ሰው እንዳለ ከታሪክ አይሰማም። አብርሃም አይ ለምሳሌ እሱንማ ልሰጥህም እችላለሁ ላልሰጥህም እችላለሁ። ምናልባት ግን ምንድነው አንድ አምጣ የለም ልንገርህ፣ ታሪክና እምነት ይለያያል ወንድሜ። እምነት ላይ የምናገኛቸው ሰዎች አሉ፣ ያሳየ ታገኝ ትችላለህ። ግን አብርሃም የሚባል ሰው ኤግዚስት እንደሚያደርግ ጥንታዊ ታሪክ እስቲ ያሳየኝ። አብርሃም ሳይሆን እኮ እንዳጠቃላይ እምነቱ ነው እንጂ እኮ እኔ አብርሃም ብቻ ሰውየውን ብቻ አይደለም፣ ግን እንዳጠቃላይ እምነቱን እኮ ለማለት ነው እንጂ የግዴታ ሰውየውን ብቻ እኮ አይደለም። ከነቢያቱ ሰድና አንድ ሰው ወስደህ እንዳለ ንገረኝ። ሲቀጥል አብርሃም እምነቱ ምንድን ነበር? መጀመሪያ እምነቱ የምትለኝ መጀመሪያ አብርሃም እምነቱ ምንድን ነበረ? ዘለህ ወደ እምነቱ ገባህ ብዬ ማለት ንገረኝ እኮ። እምነቱማ ክርስቲያን ነው። አብርሃም ክርስቲያን ነው። በጣም ያስቃል በጣም። እስኪ ከመጽሐፍ ቅዱስ ያው ይሄን መጽሐፍ ቅዱስ አለኝ፣ ይሄን መጽሐፍ ቅዱስ አለኝ፣ ይሄን መጽሐፍ ቅዱስ አለኝ። ከነዚህ ውስጥ አብርሃም ክርስቲያን ነው የሚል አንድ ጥቅስ አምጣለኝ። ላይቭን ዘግቼ ልጥፋ። ድራሹኑ ከዚህ በኋላ እንገናኝ በቃ። አዎ አንድ ማስረጃ አብርሃም ክርስቲያን ነው የሚል እኔም እሱን ሰጥሃለሁ። ደግሞ አንድ ጥያቄውን በጥያቄ እናድርገውና እኔም እንትን እላለሁ ማለት ነው። ግን ደግሞ ከነቢዩ መሐመድ በፊት እስልምና መኖሩን አንድ መረጃ ከሰጠ እኔም ይሄኛው መልስልሃለሁ። የማውቀው አይደለም አብርሃም ክርስቲያን እንደሆነ አለቀ ውይይቱ፣ በቃ ዘጋ ውይይቱ። ስለዚህ አሁን አብርሃም ክርስቲያን እንደነበር አንድ ጥቅስ ነው ያልኩ፣ ሁለት አይደለም አንድ ጥቅስ አሳየኝ ከፈለከው። እጄ ላይ መጽሐፍ ነው፣ ቦታውን ብቻ ነገር ይቀጥል። ቦታውን ከፍቻለሁ፣ ቦታውን ንገረኝ። አሳይሃለሁ፣ አንተም ታሳየኛለህ እኮ ነው። ለምሳሌ ጥያቄውን በጥያቄ ስናደርገው ጥያቄ በጥያቄ መሆን ራሱ ልክ እንደ መልስ መሆን ሆኖ መታየት አለበት። ለምን ብትል አሁን መጀመሪያ ማሳየት አለብህ። አንተ እኮ ነህ ተው እንጂ። አሁን አንተ እኮ ነው ክሌም ያነሳህ ወንድሜ። ይሄ እኮ የውይይት ህግማ ማወቅ አለብህ። አንተ ነህ አብርሃም ክርስቲያን ነው አልከኝ። ስለዚህ ከመጽሐፍ ቅዱስ አሳየኝ። ስለዚህ አሳየኝ። ለአብርሃም ክርስቲያን የሚል መጽሐፍ ቅዱስ ላይ መጀመሪያ እንደ መንደርደሪያ ነገር ነበር። ምናልባት በቃ እኔ መልስልኝ ብሎ ጥያቄ ነው አንድ ጠይቃለሁ ብዬ መጀመሪያ ችግር የለውም። አሁን ግን እንደዛ ብለህ ከምታስ አንድ አዳምጠኛ በቃ አንተ እንድትመልስልኝ በቃ እኔ ማስረጃ መልስ የለኝም። በቃ የለኝም መልስ። አንተ ንገረኝ። መልስ የለም ካላለ እኔ ልቀጥል። የለኝም። አንተ ንገረኝ። ቀጥል። እኔም የለኝም። በዚሁን እንጨርሳ።
እኔ እኮ ብያለሁ፣ ወላሂ አታመጣም፣ ወረበል ከአባ አታመጣም። በቃ ዋናው እሱ ነው። ይመች፣ ወላሂ ይመች። በቃ ተጫወተና በቃ ቻው ቻው። አንተም የለህም እኔም የለኝም። በቃ ስለዚህ ዘጋ ነው በቃ። አሁን ደግሞ እኔ እንዳለኝ ደግሞ ላሳይህ። ስለዚህ አሁን ጃማ ሰምታችኋል። ሁለታችን የተሳሳተ መንገድ ነው ያለ ነው አይደለም አለ። አልሐምዱሊላህ በቃ እኔም እግዚአብሔር ይመስገን አለ። ቆይ አሳይሃለሁ። ለዛ እኮ ነው እኔም እንደዚህ ሀሳብ እንዲህ እንደሆነ ገብቶኛል መጀመሪያ። አንተ ወላሂ ተከነኛ ነው። አይ እንደዚህ ከሆነ የህፃን ጨዋታ ነው የሚሆነው። ተው የህፃን ጨዋታ ነው የሚሆነው። የምር አሁን እውነትን ፈልገን ከሆነ ፕሊዝ መጀመሪያ ስጠኝ፣ ከዛ ደግሞ እናስጣለን። ወላሂ ችግር መጽሐፍ ቅዱስ ላይ እኔ ማለት ነው ብዙ ማለት ነው። ግን መጀመሪያ አንተ ክርስትና የሚያሳይ ለምን መሰለህ? ክርስትና ያልኩህ የትኛውም ዲያቆን የትኛውም እውቀት ያለው ሰው አብርሃም ክርስቲያን ነው አይልም። ለምን? ክርስትና የመጣው ኢየሱስ ካረገ ከ65 ዓመት በኋላ ነው። አብርሃም ደግሞ የነበረው ከኢየሱስ ከብዙ ሺህ ዓመት በፊት ነው። ስለዚህ ከጊዜ በኋላ የመጣ እምነት አብርሃም ሲኖር ያልነበረ እምነት አብርሃም ክርስቲያን ሊሆን አይችልም። ለምን? ክርስትና ከአብርሃም በኋላ የመጣ እምነት ነው። 4 ነጥብ። አየህ፣ ዘጋ ነው። አሁን ደግሞ ችግር የለም። ኧረ ተው ኢምራን፣ እስልምናም እኮ ከ725ኛው ምናምን እንደዚህ አካባቢ ዓመት በኋላ የመጣ እኮ ነው። ከዛ በኋላ እኮ እስልምና የሚባል በታሪክም በምንም የለም። አንድ መረጃ ካመጣህ እኔ ራሱ አቆማለሁ። እሺ መረጃ እሺ ከዚህ ዓመተ ምህረት በፊት ካለ ነቢያት አልኩህ እኮ ነቢያት ወገኔ፣ ነቢያት እና አብርሃም ውሰድ፣ እነ ሙሴ ውሰድ። ምሳሌ ከእንትን አልጀምርልህ፣ ከሙሴ ልጀምር። ግን መጀመሪያ እስልምና ማለት ምን እንደሆነ አውቀሃል? ግን እባክህ እንደው ወደሱ ልታስረሳኝ፣ ወደሱ ከመግባቴ በፊት እባክህን ብያለሁ። እንደው እባክህን እሱን አምጣልኝና አንድ ማስረጃ ብቻ አምጣልኝና በቃ ልውጣ። ወላሂ እዘጋለሁ፣ ላይቬን እዘጋለሁ። ወረበል ከአባ በአምላኬ እምላለሁኝ። ላይቡን ዘግቼ ቲክቶክ አጥፍቼ እጠፋለሁ። ምዬልሃለሁ። አብርሃም ክርስቲያን ነው የሚል ወርድ ባይወርድ ከመጽሐፍ ቅዱስ ይኸው። እኔም እኮ አቆማለሁ አልኩ። እስልምና ከነቢዩ መሐመድ በፊት ካለ እኔም አቆም ልጠይቅ እኮ የገባህ አንተ አይደል? እንዲህ የማይጋኙ 2 ፖይንቶች ናቸው። ግን መጀመሪያ አሳየኝና እዚህ ጋር እንግዲህ አንድ ሰው እያሳሰብኩብን ያለው በአንተ እምነት ማለት ነው። ስለዚህ አስቆመኝ። አንተ ጠፋህ። መጀመሪያም እኮ እኔ ጠያቂ ነበሩ መልሳለሁ ስላልህ ነው እንጂ ጠያቂ ነበሩ። ነገሩ ግን ምንድነው? አንተም እስልምና ከመሐመድ ይቅርታ እመልስልሃለሁ። ግን አንድ ቃል ልግባላችሁ። አንተም እዚህ ጋር ያለው ክርስቲያን፣ ሁላችሁም ክርስቲያኖች ኢላ የውሚል ቂያማ እስከ ትንሣኤ ቀን ድረስ ብትሰበሰቡ አንድ ጥቅስ ከመጽሐፍ ቅዱስ ላይ አብርሃም ክርስቲያን ነው የሚል አታመጡም። አንተም አታመጣም፣ ወረበል አታመጣም። ለዛ ነው ቅድም የለኝም ብለህ የካድከው። መቼም አታመጣም፣ መቼም። ግን ቢኖር ማለት ነው ታሳየኝ ነበር። የለም፣ ችግር የለም። አሁን ወደ እኔ ልምጣልህና እኔ ግን ሙስሊሙ መስላል ልመልስልህ። እኔ የማያውቀው ቆይ አትደረቡ። በተራ እናውራ እሺ፣ በተራ እናውራ እሺ። የማያውቀው አንተ የለህም። በቃ ተምረን አሁን ሚውት አንሳ። የማያውቀው የማያውቀው ስምህ ግራ ያገባ ማነው ስምህ? የማውቀውን እናገራለሁ። እሺ አሁን እስልምና ማለት እንደሆነ ታውቃለህ? አውቃለሁ። ምን ማለት ነው? ምን ማለት ነው? ቀጥተኛ እምነት ምናምን ነገር መሰል ለአንድ አምላክ መገዛት ምናምን ነው። ማሻአላህ እንደዛ ነው። ግን ያው በደንብ አልመለስኩም። እሺ ኢስላም ማለት አንተ አስተካክል። እሺ ታዛዥ ነው ሊተራሊ ትርጉሙ። እሺ ቃል በቃል ትርጉሙ ታዛዥ የሚል ነው ቃል በቃል። ግን ደግሞ ኢስጢላሃን በእምነት ደረጃ ደግሞ ስናብራራው ምንድነው? አልኢስቲስላሙ ሊላሂ ቢልኢባዳ። እዚህ ላይም ጥያቄ አለኝ። ቆይ እዚህ ላይም ጥያቄ አለኝ። ታዛዥ ለማን ነው የምትታዘዘው? ለአምላክ ከሆነ ለምሳሌ የት ላለው አምላክ ነው የምትታዘዘው? የት ላለው ማለት አሁን ጥያቄ ቀየርካ። ጥያቄያችን አምላክ የት አለ ሳይሆን መጀመሪያ አምላክነቱን ነው። እሱን መልስላለሁ። ግን ርዕስ አቀይር። እሺ በርዕስ ነው ማለት አለበት። እሱን መልስ ደስ ይለኛል። ግን እየጨረስን ዝም ብለህ እዚህ ዛት ሄድ። እሺ ስለዚህ እስላም ማለት ነው ለአንድ አምላክ መታዘዝ ነው። ግን በመደረጃ ደግሞ ትርጉሙ ምንድን ነው? አልኢስቲስላሙ ሊላሂ ቢልኢባዳ፣ ለአንዱ አምላክ በቃ በአምልኮ እሱን ብቻ ማምለክ፣ እሱ ፈጣሪ እንደሆነ ማመን ነው። ስለዚህ አንተ
እጅና እግርህ ለሱ ብቻ ስትስታመክ ሙስሊም ትባላለህ ነው ለአንዱ አምላክ። ያ አምላክ ማን ነው ከተባለ ደግሞ ጣዖታት አይደሉም፣ ሰው አይደለም። ማን ነው? ሰውን የፈጠረ እነዛ ድንጋዮችን የፈጠረ የነቢያት አምላክ የሆነው የአብርሃም አምላክ የሆነው የሙሴ አምላክ የኢየሱስ አምላክ የኢየሱስ ፈጣሪ የሆነው አንዱን አምላክ ማምለክ ነው። ይሄ እስልምና ይባላል። አሁን ይሄ ከገባ እኛ አንድ ሰው ሙስሊም ነው ስንል ማለት እንደሆነ ይገባል። አብርሃም ሙስሊም ነው ስንል ምን ማለት ፈልገን ነው ታውቃለህ? እሱ ምንም ጥያቄ የለም፣ ግልጽ እኮ ነው። ምን ማለት ፈልገን ነው? ጥያቄ ሀሳብ ግልጽ ነው። ምንም ይሄ ጥያቄ የሚሆን አይደለም። ግልጽ ነው ሀሳብ እኮ እዚህ ጋር። አሁን አንድ ሰው መጥቶ እኔ ደግሞ አብርሃም ምን አለ መሰለህ፣ ቆይ አንዴ የምልህ አንዴ እኔንም ብትሰማኝ ጥሩ ነው። ከሱ በፊት አንተ እንዳዳመጡ ብታዳምጣ ያን ጊዜ ጥሩ ነበር። ቀጥል። ለምሳሌ አሁን ከነቢዩ መሐመድ በፊት አሁን ሰዎቹ ሙስሊም ናቸው ካልሄ ሻሃዳ እንዴት ነው የሚይዙት? በነቢዩ መሐመድ ነቢይነት ካላመን እንዴት በየትኛው ነው እነሱ አሁን ሻሃዳ ይዘው ሙስሊም ናቸው ልትለይ የቻለው? በየትኛው ነው? ጥሩ ጥያቄ። አየህ እኔም እኮ እሱ ልመልስልህ ነበረ። ቀደምክና ቸኮልክ እንጂ ልመልስልህ ነበረ። ጥሩ ጥያቄ ጠየቀው። ወደ መልሱ እንግባ። መጀመሪያ እኛ ነቢያት ሙስሊም ናቸው ስንል አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ይላሉ። ቁርአን